ኮንዘርቫቲቪዝም ምንድነው? ድሮ ከስልጣናቸው ናፖሊዮን አስወጥቷቸው የነበሩት ፕሪንስስ ኤንድ ኪንግስ ወደ ፓወሩ መጡ። እነሱ ደግሞ ጨቋኝ ናቸው። እንግሊዝ ብዙ ቦታዎች ላይ በተለይ ደቡብ አፍሪካ ላይ ካሉ ቦየርስ ከሷ በመምጣት በፊት ቀደም ብሎ ከነበሩ ነጭ ሰፋሪዎች ጋር ያደረገችው ጦርነት አለ። ሁለት ጦርነት፣ አንዱን ተሸነፈች፣ አንዱን አሸነፈች። ኢን ዲፈረንት ካንትሪስ ዜር ዌር ሶሳይቲስ ኦርጋናይዜሽንስ ግሩፕስ ዛት ፕሮሞት ናሽናሊስት ፊሊንግ ኤትኒካሊ ሆሞጂኒየስ ሊንጉስቲካሊ ሆሞጂኒየስ ኦር ኢን ሪሊጂየስ ተርምስ ሆሞጂኒየስ ሊሆን ይችላል። ተማሪ ቤት ላንቺ ተማሪ ቤት ላንተ። እንዴት ናችሁ ተማሪዎች? ዛሬ ደግሞ የምንማረው ስለ ናሽናሊዝም ይሆናል። ናሽናሊዝም አንዱ የ19ኛው ክፍለ ዘመን ወሳኝ የፖለቲካ እንቅስቃሴ ስለነበረ እና ቻፕተራችንም ስለ ካፒታልና ናሽናሊዝም የሚያወራ ስለሆነ ዛሬ እስኪ ስለ ናሽናሊዝም እናውራ። ናሽናሊዝም ባይ ዴፊኒሽን የተለያዩ ተቀራራቢ ዴፊኒሽኖች አሉት። ወርድ ባይ ወርድ ተመሳሳይ ቢሆኑም ለ12ኛ ክፍል እና በመጽሐፋችሁ መሰረት መሄድ ስላለብን እሱ ላይ ያለውን ዴፊኒሽን እናያለን። ናሽናሊዝም ኢዝ ዘ ሴንስ ኦፍ ቢሎንጊንግነስ። ይሄኛው የበለጠ ይቀርበዋል። ዘ ላቭ for one country or sense of belongingness to one nation, that nation being ethnically homogeneous, linguistically homogeneous or in religious terms homogeneous ሊሆን ይችላል። ብቻ ተመሳሳይ ሃይማኖት፣ ቋንቋና ብሔር ይሄን ነገር ተመሳስሎች አለን የሚሉ ሰዎች ለዛ ግሩፓቸው የሚሰማቸው የሴንስ ኦፍ ቢሎንጊንግነስ እና ኮሚትመንት እና ላቭ ምን ይባላል? ናሽናሊዝም ይባላል። ናው ዋይ ናሽናሊዝም ቢካም ኤ ዶሚናንት ፖለቲካል ፎርስ ኢን ዘ 19th ሴንቸሪ ዩሮፕ። አሁን ይህን ጥያቄ ከጠየቅን በኋላ መልሱን ለመመለስ ኢት ዋዝ ኖት ኦንሊ ኢን ዘ 19th ሴንቸሪ ዛት ናሽናሊዝም ዋዝ ዶሚናንት ብለን እንመልስና ታዲያ መቼ ነበር የጀመረው ካል ወደኋላ ትንሽ እንመለሳለን። የቢጊኒንግ ስናይ መጀመሪያ ከሬኔሰንስ ፔሪድ እንጀምራለን። ሬኔሰንስ ፔሪድ ላይ ምንድን ነበረ? ዩሮፕ ውስጥ የሚጻፉ ጽሁፎች በአብዛኛው ፕሪዶሚናንትሊ በምን ቋንቋ ነበር የሚጻፉት? በላቲን ቋንቋ ነበር የሚጻፉት። የሬኔሰንስ ፔሪድ ጊዜ ግን የተለያዩ ቋንቋዎች በራሳቸው ዶሜስቲካሊ የራሳቸውን ሀሳብ ወይም የራሳቸውን ናሽናል ኢፒክ የሚሏቸውን ጽሁፎቻቸው መጻፍ ጀመሩ። ለምሳሌ ጣሊያኖች በጣም የሚታወቀው ጸሐፊያቸው ዳንቴ አሊጌሪ የሚባል ጸሐፊ ያላቸው ዘ ዲቫይን ኮሜዲ የሚባል በጣም ዶሚናንት እና እስካሁን ድረስ የሚነበብ ምርጥ መጽሐፍ ጻፈ። ከዛ ወደ ስፔን ስንሄድ ዶንኮቴ የሚባል መጽሐፍ በሚጉኤል ዲ ሰርቫንቴስ አማካኝነት ተጻፈ። አንድ እንግሊዝ ያው መቼስ ዋና የጽሁፍ አገር ናት። እነ ሼክስፒር እነ ማርሎ ምናምን የነበሩበት ዘመን ነው። ስለዚህ ላቲን ዶሚናንት ከመሆን ይልቅ የተለያዩ አገሮች የራሳቸውን የስነ ጽሁፍ ስራዎች ይዘው መምጣት ጀመሩ። ይሄ አንድ ፋክተር ነው። ሴንስ ኦፍ ናሽናሊዝም ለካ በራስ ቋንቋ ሀሳብን ኤክስፕረስ ማድረግ ትልቅ ሊትሬቸሮችን ፕሮዲውስ ማድረግ እንደሚቻል ያሳየ። ከዛ ቀጥሎ ሪፎርሜሽን መጣ። ሪፎርሜሽን ምንድን ነው? ኢት ኢዝ ኤ ሙቭመንት ዛት aspires to reform, to change, to transform, to change the way Catholic Church works. ካቶሊክ ቸርች ላይ ያሉ ፕራክቲሶችን በመቃወም የተነሳ ክርስቲያናዊ እንቅስቃሴ ነው። እሺ፣ ይህ እንቅስቃሴ በካቶሊክ ቀሳውስትና በሌሎችም ትንሽ የተወሰነ ተቃውሞ አጋጥሞት ነበር። ነገር ግን ተቃውሞውን ተቋቁመው በተወሰኑ የጀርመን ስቴት መሪዎች ተቀባይነት አግኝቶ ስለነበረ አሁንም ካቶሊክ ቨርሰስ ፕሮቴስታንት የሚባል ራስን የመለየት ራስን የመነጠል ራስን ፕሮሞት የማድረግ ትግል ተጀመረ። ይሄ የሃይማኖት ጦርነትን ፈጠረ። ስለዚህ የሆነ የፕሮቴስታንት ሰፈርና የካቶሊክ ሰፈር የሚባሉ ግሩፒንጎች ተፈጠሩ። እዚሁ ላይ ምን ተፈጠረ? ካፒታሊዝም ተጀመረ። ካፒታሊዝም በምን መልኩ? በመርካንታሊዝም መልኩ፣ በመሸጥና በመነገድ መልኩ። ስለዚህ አትራፊ ለመሆን የሆኑ ግሩፕ ኦፍ ስቴትስ የሆኑ ናሽናል ስቴቶች የራሳቸውን ንግድ
ራሳቸውን አትራፊ ለማድረግ አንዳንድ ሪስትሪክቲቭ የሆኑ ህጎችን ማውጣት ለውጭ ነጋዴዎች፣ የራሳቸውን ነጋዴ ደግሞ ፕሮሞት የሚያደርጉ ናሽናሊስት ፊሊንግ ያለው የንግድ እንቅስቃሴ ውስጥ መግባት ጀመሩ። ሜርካንታሊዝም የሚባለው እንግዲህ የሚመጣው እዚህ ላይ ነው። ስለዚህ ሬኔሰንስ፣ ሪፎርሜሽን፣ ሜርካንታሊዝም እነዚህ ተያይዘው የናሽናሊስት ፊሊንጎችን እየፈጠሩ ይመጣሉ። ሃይቨር 19 ሴንቸሪ ላይ ናሽናሊዝም በጣም ዶሚናንት እንዲሆን ያደርገው ምንድነው? 1815 ላይ ቬና ኮንፈረንስ የሚባል ነበረ። ይሄ ኮንፈረንስ ምንድን ነው? ናፖሊዮን ቦናፓርቴ ኦልሞስት ኦል ኦፍ ዩሮፕን ተቆጣጥሮ ነበር። አንዳንዶቹ ፊዚካሊ ተቆጣጥሯቸዋል፣ አንዳንዶቹን የራሱ ክላይንት ስቴት አድርጓቸዋል፣ አንዳንዶቹን እሱን የማይቃወሙ ግን ደግሞ ሰሚሲቭ ያልሆኑ ግን የእሱ ወዳጅ የሆኑ ስቴት አድርጓቸዋል። ስለዚህ ዩሮፕ ፕራክቲካሊ በናፖሊዮን ቁጥጥር ስር ነበረች። ነገር ግን ናፖሊዮን 18 ላይ ከተሸነፈ በኋላ እነ ኦስትሪያ ታንክስ ቱ ሄር ውጭ ጉዳይ ሚኒስትር መተርኒሽ የሚባሉ ሰውዬ፣ እሱ በጣም ዶሚናንት የነበረ ሰው ነው። አውሮፓን እንደፈለገ ሲያደርግ የነበረ ሰውዬ ነው። እሱ ብዙ ስቴቶችን እንዲቆጡ ብዙ ናሽናሊስት ፊሊንግ ያላቸው ግሩፖች እንዲፈጠሩ የሚያደርግ ኮንዘርቫቲቪዝምም ጫነበቸው። እስኪ ግልጽ ለማድረግ ያክል ናፖሊዮን የፍሬንች ሪቮሉሽን ዓላማዎችን ይዞ ነበረ ሲያስፋፋ የነበረው። ሊበሪቴ፣ ኢጋሊቴ፣ ፍራተርኒቴ እነዚህ አይነት ሀሳቦች ነበሩ። ያው ኋላ ትንሽ ችግር ቢኖርበትም ከዛ ናፖሊዮን ከተሸነፈ በኋላ ማን ነው የተመለሰው? ኮንዘርቫቲቪዝም። ኮንዘርቫቲቪዝም ምንድን ነው? ያው ድሮ ከስልጣናቸው ናፖሊዮን አስወጥቷቸው የነበሩት ፕሪንስስ ኤንድ ኪንግስ ወደ ፓወሩ መጡ። እነሱ ደግሞ ጨቋኝ ናቸው፣ ዲሞክራቲክ አይደሉም። እሺ፣ ስለዚህ እነሱን በመቃወም የተነሳ ሴንስ ኦፍ ቢሎንጊንግነስ አለ። እሺ፣ እዚሁ ላይ ተጨመረ ኢንዱስትሪያል ሪቮሉሽን እንዲስፋፋ እና የበለጠ ሶፊስቲኬትድ እየሆነ ሲመጣ ከዛ ሶፊስቲኬሽኑ ጋር አብሮ እንዲሄድ ምን ነበረ? ማስ ኤጁኬሽን ነበር። ይሄ ማስ ኤጁኬሽን አብዛኛው ህዝብ እንዲማር ተደርጓል። በዚህ ትምህርት ውስጥ ስለ ራሳቸው እያወቁ መጥተዋል። ስለዚህ ሴንስ ኦፍ ናሽናሊስት ፊሊንግ እየጨመረ እንዲመጣ አደረገ ማለት ነው። እሺ፣ የተወሰኑ ሀገሮች ደግሞ እነ ጀርመን፣ በተለይ የጀርመን ለነገሩ አገር አልሆነችም፣ ግን የጀርመን ስቴቶች የነበሩት እነ እንግሊዝም እነ ፈረንሳይም እርስ በርስ የኃይል ውድድር ነበራቸው፣ የሚሊታሪ የፓወር ውድድር ነበራቸው። ስለዚህ ምን ይካሄድ ነበረ? የወታደራዊ ምልመላ። ወታደራዊ ምልመላ ደግሞ አንዱ ምንድን ነው የሚያደርገው? ናሽናሊስት ፊሊንግን በጣም ከፍ እንዲል ያደርጋል። በየትኛውም ጊዜ የሆነ ችግር ተከስቷል፣ አገር ልትወረር ነው ወይም ጠላት እንትን ብሎባታል፣ ስለዚህ የሆነ ነገር ማድረግ አለብን ተብሎ ህዝቡ ሲቀሰቀስ በጣም ከባድ የሆነ ከዚህ በፊት ታይቶ የማይታወቅ አይነት የሀገር ፍቅር ማሳየት ይጀምራል ህዝቡ። ከዛ ካፒታሊዝም እያደገ ስለመጣ አሁንም ኢን ኦርደር ቱ ቢካም ዊነር ኢን ዘ ካፒታሊስት ኮምፒቲሽን ዘር መስት ቢ ፕሮቴክሽን ኦፍ ናሽናል ማርኬትስ። ስለዚህ እነዛን ማርኬቶች ለመጠበቅ አንዳንድ ህጎችን ያወጡ ነበረ እና ይሄ ደግሞ ዋና ዓላማ ምንድነው? ኢንተግሬትድ ኮሄረንት እና ስትሮንግ የሆነ ኢኮኖሚ አገር ውስጥ ለመፍጠር ዜር መስት ቢ ናሽናሊዝም ወይም ናሽናሊስት ቨርዥን አለው ማለት ነው ይሄኛው የካፒታሊዝም እንቅስቃሴ። ከዛ ዘ ቡርዣ ማለት ሀብታሙ ክላስ፣ በየተለያዩ የአውሮፓ ሀገሮች ያለው ሀብታሙ ክላስ ሀብታሙነቱ የተመሰረተው ምን ላይ ነው? ድሃውን በመበዝበዝ ላይ ነው። ኦብቪየስሊ ካፒታሊዝም እንደዛ ነው የሚሰራው። እሺ፣ ስለዚህ ዘ ቡርዣ ቢካም ሪች ቢካም ሶሻሊ ኢንፍሉዌንሻል ኤንድ ፖለቲካሊ ኢንፍሉዌንሻል። ስለዚህ የቡርዣ ክላስ ምንድን ነው የሚፈልገው? ይሄ ድሃው የሚበዘበዘው ድሃ ኢኮኖሚክ ኮንሰርን ላይ ፎከስ ከሚያደርግ ይልቅ ኢት ኢዝ ቤተር ቱ ፎከስ ኦን ናሽናሊስት ፊሊንግ የማይጨበጡ ምናምን ጉዳዮች ላይ ፎከስ ቢያደርግለት ይፈልጋል። አናዘር ኢን ዲፈረንት ካንትሪዝ ዜር ዌር ሶሳይቲስ ኦርጋናይዜሽንስ ግሩፕስ ዛት ፕሮሞት ናሽናሊስት ፊሊንግ። የኢፒክ ሂስትሪ አባውት ዛት ፓርቲኩላር ኔሽን መጽሐፍ ይጻፋል፣ እሱ ይነበባል፣ ይታተማል፣ እሱ ላይ ውይይት ይደረጋል። እንደዚህ አይነት ይህን ፕሮሞት የሚያደርጉ ሶሳይቲስ፣ ተረቶችን የሚፈጥሩ ሶሳይቲዎች ተፈጠሩ። ተረት የሚፈጥሩ ስላችሁ ያልነበረ ብቻ ሳይሆን የነበረውን ግሎሪፋይ የሚያደርጉ ግሩፖች ተፈጠሩ። ስለዚህ አሁንም ናሽናሊስት ፊሊንግ ከፍ እያለ መጣ። ሌላኛው ሞስት ኢምፖርታንት
ኢን ዘ ሰከንድ ሃፍ ኦፍ ዘ 19th ሴንቸሪ ቻርልስ ዳርዊን የሚባል እንግሊዛዊ ባዮሎጂስት የጻፈው መጽሐፍ ነበረ ኦን ዘ ኦሪጂን ኦፍ ስፒሺስ። ይሄኛው ምንድነው የሚለው መጽሐፍ የኛው መጽሐፍ ጀነራሊ ምንድነው የሚያወራው ዘ ስትሮንገስት ስፒሺስ is chosen by nature to survive and the weakest species is doomed to perish ይጠፋል። ደካማው ይጠፋል፣ ጠንካራው ደግሞ ራሱን ከሚቀያየሩ ኢንቫይሮንመንታል ኮንዲሽኖች ጋር አጀስት እያደረገ ሰርቫይቭ ያደርጋል። ስለዚህ the strongest will survive ነው። ይችኛዋን ኸርበርት ስፔንሰር የሚባል ሌላ እንግሊዛዊ ሶሲዮሎጂስት ምን አድርጓት መጣ? ሶሻል ዳርዊኒዝም የሚባል ኮንሴፕት ይዞ መጣ። ሶሻል ዳርዊኒዝም ምንድነው? ልክ ቻርልስ ዳርዊን ተፈጥሮ ላይ እንዳወራው ሁሉ በሶሳይቲም ውስጥ ያሉ የተለያዩ ማህበረሰብ ክፍሎች ሰርቫይቭ የሚያደርጉት ጠንካራ ከሆኑ ብቻ ነው። ይሄ የተፈጥሮ ህግ ነው። ደካማው በጠንካራው ሊጨቆን፣ ጠንካሮችም ደካሞችን ጨፍልቀው ለመሄድ ተፈጥሯዊ ህግ ነው የሚል ኮንሴፕት ያለው ሶሻል ዳርዊኒዝምን መሰረተ። ስለዚህ the strongest nations are entitled to dominate the weaker nations። ሌላኛው ከዚቹ ጋር ሐሳብ ጋር ተያይዞ ካፒታሊስት እድገታቸውን ለማስፋፋት there must be cheap raw material። ይሄን cheap raw material ደግሞ የሚያገኙት ከየት ነው? ከኮሎኒያል ኤሪያቸው ነው የሚያገኙት። ስለዚህ there was colonial competition። እዚህ ሁሉ ላይ ደግሞ ምን ተጨመረ? የተለያዩ አይነት ጦርነቶች፣ ለምሳሌ ኢታሊያን ኤንድ ጀርመን ዩኒፊኬሽን it was achieved through wars። ተከታታይ ጦርነቶች ተካሂደዋል። ለምሳሌ ጀርመን 3 ጦርነቶችን አካሄዳለች። ኢታሊ እንኳን አንድ ወሳኝ ጦርነት አካሄዳለች፣ ሌላውን ሙሉ በሙሉ ተሳታፊ ባትሆንም። እሺ ከዛ ከ1820ዎቹ ጀምሮ ባልካን ማለት ይሄ ሳውዝ ኢስተርን ዩሮፕ አካባቢ ያለው ቦታ ከኦቶማን ተርኪ ዶሚናንስ ለመውጣት የተለያዩ ተከታታይ ጦርነቶችን አካሄዱ ነበር። ስለዚህ ጦርነቶች አሁንም ናሽናሊቲ ፊሊንግን ከፍ ያደርጋሉ። እንግሊዝ ብዙ ቦታዎች ላይ በተለይ ደቡብ አፍሪካ ላይ አሁን RSA ምንላት ጋር ካሉ ቦየርስ ከሷ በመምጣት በፊት ቀደም ብሎ ከነበሩ ነጭ ሰፋሪዎች ጋር ያደረገችው ጦርነት አለ። 2 ጦርነት፣ አንዱን ተሸነፈች፣ አንዱን አሸነፈች። ስለዚህ ብሪቲሾች ታላቅ ነን፣ ማንም ማሸነፍ እንችላለን የሚል ስሜት እንዲሰማቸው። ከዛ አንግሎ ጀርመን ራይቫለሪ። አውሮፓ ውስጥ ደግሞ ሁለቱ ስቴቶች ኢንግላንድ ኢዝ ዘ ፈርስት ኢንዱስትሪያላይዝድ ስቴት፣ ጀርመን በጣም በፍጥነት ኢንዱስትሪያላይዝድ የሆነች የመጣች ሀገር ናት። በሁለቱ መካከል ተቀናቃኝነት ነበረ፣ በተለይ የጦር መሳሪያን በማከማቸትና ያው አርምስ ሬስ የሚባለው። ስለዚህ ከባድ ውድድር ነበረ። እዚህም ከባድ ናሽናሊስት ፊሊንግ፣ እዚህም ከባድ ናሽናሊስት ፊሊንግ። አሜሪካና ስፔን ጦርነቶችን አካሂደዋል። የት አካባቢ አካሂደዋል? ፊሊፒንስ ላይ ያካሄዱት ጦርነት አለ። ፊሊፒንስ ላይ ለምንድን ነው ያካሄዱት? አሜሪካ appear to be the supporter of the dominated Filipinos and ስፔን ደግሞ ጨቋኝ ተደርጋ ተቆጠረች። ስለዚህ የመጀመሪያው ኪዩባ አካባቢ የነበረ ጦርነት ነው፣ ስፔንን ከኪዩባ አካባቢ ለማስወጣት። ሁለተኛው ደግሞ የስፔን ሌላ የኢምፓየር ፓርቲ ያለው ፊሊፒንስ ነው። እዛም አካባቢ ተኪዶ ጦርነት ተካሄደ። በስፔንና በአሜሪካ መካከል ጦርነቶች ተካሄደ። ስለዚህ ጦርነቶች ናሽናሊስት ፊሊንግን እያባባሱ መጡ። ይሄ ናሽናሊስት ፊሊንግ ወዝ ዶሚናንት ኢን አርባን ኤሪያስ። ዋይ? ለምንድነው የከተማ ሰዎች እንትን የሆኑት? ምክንያቱም ጋዜጦች ምናምን በብዛት ይጻፉ የነበረው እዚህ ጋር ነው። ዲስከሽን ክለቦች የነበሩት ከተማ አካባቢ ስለነበረ ይሄ ሁሉ ቴንሽን ኦፍ ናሽናሊስት ቴንሽንስ መጨረሻ ላይ ሄዶ ምን እንዲከሰት ያደርጋል? የመጀመሪያው የዓለም ጦርነት እንዲከሰት የሚያደርገው ዋና ፋክተር ይሆናል ማለት ነው። ከ1880 እስከ 1914 ይሄ ናሽናሊስት ፊሊንግ በጣም የተለጠጠ መጥቶ ትላልቅ መልቲናሽናል ስቴቶች እንደ ኦስትሮ ሃንጋሪ እና እንደ ኦቶማን ተርኪ ያሉ መልቲናሽናል በውስጣቸው ብዙ ብሔሮችን የያዙ ስቴቶች እንዲበታተኑ ያደረገ ነው። ከዛ እንግዲህ እነዚህ ትላልቅ ኢምፓየሮች ነበሩ። ወደ ምን ተቀየሩ? ወደ ፍራግመንቴሽን ሄዱ ማለት ነው። አንዳንድ ስቴቶች ደግሞ ቋንቋቸውን እንደ ሌላ ኤጀንት እንደ ሌላ ማሰባሰቢያ ኤጀንት መጠቀም የጀመሩበት ዘመን ነው። የትኛው ዘመን? ከ1880 እስከ 1914 ያሉትን 34 ዓመቶች ቋንቋን እንደ
እንደ ዩኒፊኬሽን ለምሳሌ ፍራንስ እና ጀርመኒ አንድ ስታንዳርድ እና ኢታሊም እንደዚሁ የተወሰኑ ዲያሌክቶችን ከሚነገሩ የጣሊያንኛ የፈረንሳይኛ ዲያሌክቶች ተመርጠው ስታንዳርድ ተደርገው በእሱን የመናገር መሰረት ያደረገ ዩኒፊኬሽን ፈጠሩ። ስፔን ላይ ደግሞ ይሄ ማድሪድ አካባቢ ያለው ካስታይል የሚባለው ግዛት ቨርሰስ የባስክ እና የካታላን ስቴት እነዚህ የተለያየ ቋንቋ ስለሚናገሩ እነሱ ባስክንም ካታላንም ተመሳሳይ ቋንቋ እንዲናገሩ በማድረግ ዩኒፊኬሽን ለመፍጠር የተካሄደበት ዘመን ነው። ይህ ሁሉ ይሄ 19ኛው ክፍለ ዘመን ናሽናሊስት ቴንሽን የሚካሄድበት ዘመን ሆኖ እያለ አንድ ስቴት ብቻ ስትሮንግ ሆና ወጣች። ዛት ኢዝ ዩኤስኤ። ዋይ? ቢኮዝ ዩኤስኤ ወዝ አኮሞዴቲቭ። በዛ ሰዓት ብዙ ማይግራንቶችን ትፈልግ ነበር። ለማይግራንቶቹ ስራ መስጠት ትችላለች። በአውሮፓ ያለው ይሄ ናሽናሊስት ቴንሽን እና ድህነት ወይም ካፒታሊዝሙ የፈጠራቸው ሌፍት ኦቨርስ ድሃ ሰዎች በብዛት ወደ አሜሪካ ሄዱ። ስለዚህ አሜሪካ ቢካም ሱፐር ፓወር ዛት ሪኮንሳይልስ ኢትሰልፍ ራሷን ከተለያዩ የብሔር ብሔረሰብ ጥያቄዎቿ ጋር ያስታረቀች ዲሞክራቲክ ሀገር ሆና ብቅ ትላለች። ሃይበር ይሄ ናሽናሊዝም እዚህ ጋር አይቆምም። ቀጥሎ ሌላ ቻፕተር ላይ የምናያቸውን ችግሮች አውሮፓ ውስጥ ይዞ ይመጣል። ኤኒዌይስ ናሽናሊዝም ምንድን ነው? ሴንስ ኦፍ ቢሎንጊንግነስ። 19ኛው ክፍለ ዘመን ለምን አውሮፓ ላይ ዶሚናንት ሆነ? ትምህርት በደንብ ስለተሰጠ፣ ካፒታሊዝም እያደበበ ስለመጣ፣ ፓትሪዮቲክ ሶሳይቲስ እየተቋቋሙ ስለመጣና የሶሻል ዳርዊኒዝም ኮንሴፕት በጣም ዶሚናንት ስለነበር ይሄንን የናሽናሊስት ፊሊንግ ያቀጣጠሉ ጉዳዮች ተከታታይ ጦርነቶች ነበሩ። ይህን ይመስላል ስለ ናሽናሊዝም የነበረን ቆይታ። ስለዚህ ተመችቷችሁ ከሆነ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ተጨማሪ ክላስ ተጨማሪ ሌሰኖችን ከፈለጋችሁ የተለያዩ ቻናሎች፣ ሶሻል ሚዲያ ቻናሎች ቲክቶክ ላይ ጆይን ማድረግ ትችላላችሁ። ቴሌግራም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ጆይን ማድረግ ትችላላችሁ። ተጨማሪ ክላሶችንም ሌሰኖችን መማር ትችላላችሁ። የዛሬውን ጨርሰናል። ቻው።